እንግዲህ ሩትዬን ለመጣል በየቀኑ የሚጠብቁ ሰዎች እንግዲህ ልክ እንደዚህ ሰውዬ ድፍት በሉ፣ አሜን በሉ። እንግዲህ ሩትዬን ለመጣል ቀን ከሌሊት የሚለፉ ሩትዬን ለመጣል እንግዲህ ሳቋን ለማደፈረስ በየደቂቃው የሚለፉት እንግዲህ እንደዚህ ይሆኑ። አሚን አሚን እያላችሁ ኮመንቱን አጥሉት። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦች ደህና ናችሁ? ሁሉ ሰላም ነው? የሩትዬ ቤተሰቦች ማለት ነው። ትለያላችሁ እኮ ጌታን ትለያላችሁ። ፍቅር የሆናችሁ ሰዎች ናቸው የምር ማለት ነው፣ የማትቀየሩባት እና እንግዲህ እሷን ለመጣል እንግዲህ ያው ቀን ከሌሊት ነው የሚለፉት የእሷ ጠላቶች። እሷን ከሚዲያ እናጠፋለን ይላሉ፣ እነሱ እንዳይጠፉ ማለት ነው። አንዳንድ ታውቃላችሁ፣ ሰውን ለመጉዳት ስትለፉ፣ ሰውን ለማጥፋት ቀን ከሌሊት ሲሰራ ማለት ነው፣ ያ ሰው ነው ራሱ የሚጠፋው ማለት ነው። ለሰው መጥፎ ነገር የሚያስበው ለራሱ ነው የሚዞረው። ምክንያቱም ሰው መጥፎ ነገር ካልሰራ መቼም ወርቆ አይወርቅ። ገባችሁ? እና ሩትዬን ለማጥፋት ሄርሜላን ለማሳደግ ቀን ከሌሊት የሚለፉ፣ ሄርሜላ ደግሞ መቼም አታርግም እርግጠኛ ነኝ ማለት ነው። ምክንያቱም የሰውን ነገር ተመኝታ የሰውን ህይወት ለመበጥበጥ ነው የመጣችሁ፣ በጥሩ መንገድ አይደለም የመጣችሁ። ይሄን ደግሞ ፈጣሪ የማይወደው እና ምን ልላችሁ ፈልጌ ነው፣ የሩትዬ እህቶች የሩትዬ ወዳጆች ትለዩብኛላችሁ። እኔ የምር ማለት ነው። እሷ በቃ እኔ እንጃ። አዎ ዛሬ ተናግሯል ታውቃላችሁ። አንዷ ላይቭ ላይ ቁጭ ብላ የሩትዬ እህት ነች እና ሩትዬን እናጠፋለን ትላላችሁ። እኛ ሚዲያ ላይ እስካልን ድረስ ሩትዬ የትም አትሄድም፣ መቼም አጠፋም፣ እንደውም ከዚህ በላይ ትነግሳለች ብላ ነው የተናገረችው። እና ቃሏ በጣም ደስ ይል ነበረ። ምክንያቱም ሩትዬን ለማጥፋት ደፋ ቀና የሚሉት የሩትዬ እህቶች ሳይኖሩ ሲቀሩ ነው ሩትዬ ከሚዲያ ልትርቅ የምትችለው። ገባችሁ? የእሷ ደጋፊዎች የእሷ ወዳጆች ሲጠፉ ነው ሩቲ ልጠፋ የምትችለው። እነሱ ደግሞ መቼም አይጠፉም። መቼም ሩትዬ መጀመሪያ የመጣችበት ነው እስከዛሬ እንደዚህ እንድትወደድ እንድትፈቀር ያስደረጋት። በሰዎች ዘንድ ልዩ ሆና የቆየችው የመጀመሪያ ስራዋ ነው። የአሁኗ ስራ ላይሆን ይችላል፣ የመጀመሪያው ነው።